በዋይት ሃውስ ውጥረት ነግሷል። ሴናተሮች እርስ በርስ እየተወነጃጀሉ ነው። በአሜሪካ ወታደራዊ የመረጃ ደህንነት አጠባበቅ ታሪክ ይህ አስደንጋጭና ሆኖ የማያውቅ ክስተት ተብሎለታል። አሁን አሜሪካ በየመን ያቀደችው ሁሉ ሜዳ ላይ ተሰጥቷል። የዛሬው የሐሳብ ትንታኔያችን ዋነኛ ጉዳይ ነው። But sometimes somebody can get onto those things. That's one of the prices you pay when you're not sitting in the situation room. ጄፍሪ ጎልድበርግ በአሜሪካ ከሚገኙ አንጋፋና ስመጥር ጋዜጠኞች መካከል አንዱ ነው። አሜሪካ እስራኤላዊ ዜግነት የነበረው ኋላም የእስራኤል ዜግነቱን አልፈልግም ብሎ አሜሪካዊ ብቻ ተብሎ የሚጠራው የጋዜጠኛ በአሜሪካ የሚዲያ ዘርፍ ጎልማሳ ከሚባሉ ባለሙያዎች ተርታ ይመደባል። በተለይም የውጭ ጉዳዮችን በመተንተን ፕሮግራም በመምራትና በቃለ መጠይቅ በሰፊው ይታወቃል። ላለፉት 9 ዓመታትም የዛ አትላንቲክ መገናኛ ብዙሃን ዋና አዘጋጅ ሆኖ አገልግሏል፣ እያገለገለም ይገኛል። ከዚህ ኃላፊነቱ አስቀድሞ የሚታወቅባቸው እነዚህ ስራዎቹ በአሜሪካን ዘንድ ታዋቂ ጋዜጠኛ አድርጎታል። ታዲያ ጄፍሪ ጎልድበርግ ከቀናት በፊት በስራው ላይ ሳለ ድንገት የቡድን ቻት ግብዣ በስልኩ ቀረበለት። ይህ የቡድን ቻት ጥያቄ የቀረበለትም የዋይት ሃውስ የብሔራዊ ደህንነት አማካሪ ሚካኤል ዎልትዝ ከሚለው መለያ በተመሰጠረ የመልእክት መላላኪያ መተግበሪያ ስለመሆኑ ታወቀም። ጄፍሪ ወደዚህ ሲግናል ቡድን የተቀላቀለው ሆን ተብሎ እንዲቀላቀል ተፈልጎ ሳይሆን በድንገት ነው ቢባልም ነገርየው ግን መላ ዋይት ሃውስን አስደንግጧል። ታዲያ የዚህ አንኳር ጉዳይ የጋዜጠኛው ወደ ምስጢር መነጋገሪያ ቡድኑ መቀላቀሉ ሳይሆን ያገኘው ምስጢራዊ መረጃ ነው እየተባለም ነው። ማይክል ዎልዝ የነጩ ቤተ መንግስት ብሔራዊ ደህንነት አማካሪ ናቸው። እርሳቸው ይህን ጋዜጠኛ ወደዚህ ቡድን እንዲቀላቀል ያደረጉ ናቸው በሚል በሰፊው ስማቸው እየተነሳና እየተጠለጠሉ ይገኛሉ። በዚህ ምስጢራዊ የውስጥ ለውስጥ መልእክት መላላኪያ የአሜሪካ ምክትል ፕሬዝዳንትን ጨምሮ የመከላከያ ሚኒስትሩ፣ የማዕከላዊ ኢንተለጀንስ ኤጀንሲ ዳይሬክተሩ፣ የአሜሪካ የብሔራዊ ደህንነት ባለስልጣናት፣ የካቢኔ አባላትም ጭምር ተገኝተውበታል። እነዚህ የአሜሪካን ውስጣዊና ውጫዊ ደህንነት ማስጠበቅ፣ መረጃዎችን የመከታተልና ትዕዛዝ የመስጠት ብለውም አሜሪካ በሀገራት የምታካሄዱን ወታደራዊ እንቅስቃሴ በቅርበት የመሰለልና መሰል ኃላፊነት ያላቸው ናቸው። ታዲያ እነዚህ ሁሉ ከፍተኛ የአሜሪካ ቁልፍ አካላት በሚገኙበት የቡድን ቻት ውስጥ ጋዜጠኛው ጄፍሪ ጎልድበርግ እንዴት ሊገባ ቻለ? ማንስ ጋበዘው የሚለው ነው የአሜሪካና ዓለም አቀፍ መገናኛ ብዙሃን የፊት ለፊት ገጽ ጉዳይ ሆኖ የቀጠለው። ሴናተር አንጉስ ኪንግ ስለ ጉዳዩ ሲናገሩ ይህን ጉዳይ አምኖ ለመቀበል ለእኔ እጅግ አስቸጋሪና ከባድ ነው፣ በቀላሉ ልናየው የማይገባ ነው ሲሉም ተናግረዋል። ነገሩን ይበልጥ አስገራሚና ግራ አጋቢ ያደረገው ደግሞ የፕሬዝዳንት ዶናልድ ትራምፕ አስተያየት ነው። ይህን ክስተት ፈጽሞ አላውቀውም፣ መረጃውም የለኝም ሲሉ ነው ትራምፕ የተደመጡት። ይህ ታሪካዊና እጅግ ጥብቅ የተባለለት ሚስጥር አሜሪካ በሁቲዎች ላይ የጀመረችው ጥቃት በተለይም የአየር ድብደባን የተመለከተ ነው። ታዲያ ነገሩ ምን ይገርማል? ምንስ ሚስጥር ያስብለዋል? በሚል ለሚነሱ ጥያቄዎች ቀጣይ ቅዶችና ኢላማዎች ያፈተለኩበት ነው መባሉ ምላሽ ሆኖ ቀርበዋል። ነገር ግን በዚህ የመልእክት ልውውጥ ወቅት የምክትል ፕሬዝዳንቱና የፕሬዝዳንቱ የተቃረነ ሐሳብና ሙግት ሌላኛው በዋይት ሃውስ ያለው ልዩነት አመላካች ነው ተብሏል። ጋዜጠኛው የዚህ መልእክት መለዋወጫ ስብስብ አባላት ስለ ወታደራዊ ጥቃቶች ኢላማዎች መልእክቶችን ሲለዋወጡ እንደነበር መስክረዋል። ወደ ግሩፑ የገባውም በስህተት በደረሰው ግብዣ መሆኑን ከሲኤንኤን ጋር በነበረው ቆይታ መስክረዋል። Secretary Hegseth there saying that nobody was texting war plans. Given you were privy to this group chat, is that how you saw it? No, that's a lie. He was texting war plans. He was texting attack plans. When targets were going to be targeted, how they were going to be targeted, who was at the targets, when the next sequence of attacks were happening. I didn't publish this, and I continue not to publish it because it felt like it was too confidential, too technical, and I worry, honestly, that sharing that kind of information in public could endanger American military personnel. አሜሪካ በየመን ስላቀደችው ጥቃት መረጃ ፈትልኳል። ጉዳዩ የአሜሪካ ደህንነት ቢሮ የተዝረከረከ አሰራር ውጤት ብሎም የወታደራዊ ደህንነት ክፍተት ነው ተብሏል። ዲሞክራቶች በዋዛናዮም ይልቁንም የህግ ምርመራን ከፍትበታለን እንጠያየቅበታለንም ሲሉ ዝተዋል። ዶናልድ ትራምፕ በዚህ ጉዳይ ላይ የሚሰጠው አስተያየት ምንም የሚካበድ አለመሆኑን ብሎም እኔ ማቀው ጉዳይ አለመኖር ነው ሲሉ ደጋግመው እየተናገሩ ይገኛሉ።